የጠፋው ሬሳ ክፍል 4። በሆስፒታሉ የመግቢያ በር ላይ የቆመ ሰው ተመለከትን። እጅግ በጣም ከመደንገጣችን የተነሳ የነበርንበትን ክፍል በር ሳንዘጋ እየተጫጫህን ወደ ውስጥ ገባን። አንድ ላይ ተጣብቀን የሚሆኑን መጠበቅ ጀመርን። ለደቂቆች ቢሆኑም መብራቱ አልጠፋም፣ ግን ብዙም አልቆየም ነበር። ወዲያውኑ ጠፋ። አሁን ፍራቻችን የባሰ አየለ። ከስትንፋሳችን በቀር የሚሰማ አንዳችም ድምፅ የለም። ግን ትንሽ እንደቆየ ከድቅድቁ ጨለማ ውስጥ ለስብ ያለ እርምጃ ድምፅና መሬት ላይ የሚጎተት የስለት ድምፅ ተሰማ። አሁን ሆስፒታል ውስጥ ከኛ ሌላ ሰው እንዳለ እርግጠኛ ሆንኩኝ። በመሃል መብራቱ መልሶ በራ። ከመፍራታችን የተነሳ መብራቱ ሲበራ እንኳን ደንግጠናል። እርምጃው ቀጥ ብሎ ግን መብራቱ ብዙም ሳይቆይ ጠፋ። የሆስፒታሉ በር መግቢያ ጋር ያለው ብቻ ነበር የሚበራው። ለዛም ነው መሰለኝ ወለሉ ላይ የሰው ጥላ ይታየኛል። ጥላው መንቀሳቀስ ጀምሯል እና ባርሳም ማልቀስ ጀምሯል። እኔ ግን ጥላው ምን እንደሆነ ለመመልከት ከክፍል መውጫ ወደ ሆነው በር ዝግ ባለና ጥንቃቄ በተሞላ መልኩ መጠጋት ጀመርኩ። ሜርሲ፣ የት ነው የምትሄጂው? አለኝ ባባ በሹክሹካ ድምፅ። ከሱ ቀጠል አርጋ ነይ ተመለሽ አለችኝ ባርሳ። ተረጋጉ፣ ያለውን ሁኔታ ለመመልከት ነው፣ አልሄድም አልኳቸው። ግልጽ የሆነ እይታ ባይኖረንም ውጭ ከሚበራው መብራት የሚገባው ወጋገን በጥቂቱ ብርሃን ሆኖናል። ጥላው እየቀረበ መጣ። እኔም ወደ በሩ መጠጋት ጀመርኩ። ያለሁበት የድንጋጤ ስሜት ነው መሰለኝ የእግሬ ህመም ብዙም አልተሰማኝም። አሁን በሩ ጋር ደርሻለሁ። አንገቴን ወደ ውጭ አሰግስጌ ስመለከት አንዳች ነገር የለም። የሆስፒታሉ መብራት በድጋሚ ፏ ብሎ በራ። በዚህ ጊዜ በፍጥነት ወደ ውስጥ ተመለከትኩ። እነ ባርሳ እዛው ቦታ ላይ ቁጭ እንዳሉ ነው። ምንድነው እዚህ ውስጥ ያለው ነገር? አለችኝ ቅድስቴ በተረጋጋ ድምፅ። እስካሁን ምንም ያየሁት ነገር የለም፣ ግን ከኛ ውጭ የሆነ ሰው እዚህ ሆስፒታል ውስጥ እንዳለ ይሰማኛል። ለማንኛውም እናንተ ተረጋጉ፣ እኔ ሁኔታውን አጣራለሁ አልኳቸው። ሶስቱም በእሽታ አንገታቸውን ነቀነቁ። እኔም መለስ ብዬ ያለውን ነገር ለመመልከት በድጋሚ ከክፍሉ ወጣሁ። ሁሉም ክፍሎች ዝግ ናቸው። ኮሪደሩም ቢሆን ባዶ ነው። ግን ከክፍሎቹ ሁሉ አንዱ ክፍል ገርበብ ብሏል። ቀስ ብዬ እየተራመድኩኝ ገርበብ ወዳለው በር መጠጋት ጀመርኩ። ጀርቤን ግድግዳው ላይ አስደግፌ የጎን ነበር ስራመድ የነበረው። ግራ ቀኝን ለመመልከት እንዲመቸኝ ክፍሉ በር ላይ ደረስኩ። እስከ ተከፈተበት ድረስ ስመለከት ምንም አልታየኝ። ግራ ቀኝን አየሁና ወደ በሩ ሄጄን ሰደድኩ። ግን ምንም አልነበር። አንገቴን ወደ ውስጥ አስገብቼም ተመለከትኩ። አሁንም ባዶ ነው፣ ግን አንዳች ነገር ቀልቤን ሳበው። በደም የተጨማለቀ መጥረቢያ የተመለከትኩ። እንደገመትኩትም ያ ሰው በዙሪያችን ነው ያለው። ማንነቱን ለመለየት በድፍረት ወደ ውስጥ ገባው። መጥረቢያው ወዳለበት ተጠግቼ ስመለከት በውስጥ በኩል ሌላ በር አለ። መጥረቢያውን ትቼ ወደ ውስጠኛው በር አመራው። ሆስፒታል አሰራሩ በጣም ውስብስብ ነው። ወደ ውስጠኛው በር እንደተቃረብኩኝ ያልጠበቅኩትን ነገር ተመለከትኩ። ወለሉ ላይ ወደ ውስጥ የሚያስገባ መንገድ ተመለከትኩ። መስኮት የሚመስል መዝጊያ አለው። ወለሉ ላይ በርከክ ብዬ ስመለከት ወደ ታችኛው ክፍል የሚወስድ በደም የተጨማለቀ ደረጃ ተመለከትኩ። በጣም ደነገጥኩ። ያ ሰው አዳኝ ሰውዬ መኖሪያው እዚህ እንደሆነ ተሰማኝ። በመሃል መብራቱ ድግም ብሎ ጠፋ። አሁን ካለሁበት ቦታ መሄድ ስላለብኝ ለደህንነቴም ስለሚያሰጋኝ የመጣሁበትን በመናቤ ስዬ ግድግዳውን እየተደገፍ ከክፍሉ ለመውጣት ሙከራ ጀመርኩ። ግን ሳልጠብቀው እጄ የሰው አካል ላይ አረፈ። ልቤ ስንጥቅ እስኪል ድረስ ድንጋጤ ከባድ ነበር። ነገር ግን ከድንጋጤን ዋጥ አድርጌ ምንም ድምፅ ሳላሰማ ጸጥ አልኩ። የነካሁት አካል በደም የተጨማለቀ መሰለኝ። ይቀሰቅሳል። ቀስ ብዬ ወደ ነበርኩበት ቦታ ለመመለስ እጄን በጥንቃቄ ከነካሁት አካል ላይ አነሳው። ከዛም ወደ ኋላ ማፈግፈግ ጀመሩ። ትንሽ እንደተጠጋው መብራቱ ቦግ ብሎ በራ። ያየሁትን ማመን አቃተኝ። ድንጋጤ ከመጠን ስላለፈ ድምፄን ከፍ አድርጌ ጮህኩ። በጨለማ ዳብሼ የነካሁት በደም የተጨማለቀው ገላ የሮቤል ነበር።
ድምፄ ከተሰማ በኋላ ወዳለሁበት የሚራመድ ፈጠን ያለ እርምጃ ተሰማኝ። ከገባሁበት ድንጋጤ ራሴን ለማረጋጋት እየሞከርኩ እምደበቅበትን አንዳች ስፍራ እንዳለ ዓይኔን እያማተርኩ ማሰስ ጀመርኩ። ከፊት ለፊቴ ዶክተሮች ጋውን በብዛት የተሰቀለበትን ቦታ ተመለከቱ። እርምጃዬንም ፈጠን አድርጌ ከጋውኖቹ መሃል ተደበቅኩ። ወደ እኔ መጣ የነበረው ያን የሚፈራው ሰው ነበር። በሩ ላይ ቆሞ ግራ ቀኙን ማማተር ጀመረ። መጥረቢያውንም ከተቀመጠበት ስፍራ አንስቶ ያዘው። ክፍል ውስጥ መዘዋወር ጀመረ። ትንሽ ከተንቀሳቀሰ በኋላ ወደ ጋውኖቹ ትክር ብሎ መመልከት ጀመረ። እጅግ በጣም ጨነቀኝ። አፌን በእጆቼ ፍና አድርጌ ደብሳይን ለማጥፋት ቀጥ አልኩኝ። ግን ከበስተኋላዬ ከሁለት የገመድ መስቀያ አለፍ ብሎ የነበረው መስቀያ ምን እንደነካው እንጃ ወደቀ። ጸጥታውን በአንዴ ታወከ። ከጋውኑ በታች የነበሩ ፕላስቲኮችና ብረት ነክ ዕቃዎች ተንጫጩ። ወደ እኔ በርቀት ሆኖ ሲመለከት የነበረው ሰው አሁን መጠጋት ጀመረ። ምንም ማድረግ የማልችልበት ሁኔታ ውስጥ እንዳለው ተረዳው። ለማምለጥ ምንም አይነት አጋጣሚ ሊፈጠር እንደማይችል ደመደምኩ። ሰውየው አብዝቶ ወደ እኔ ተቃርቧል። በመሃላችን ያለው ልዩነት የ3 ገመድ መስቀያ ብቻ ነበር። መጥረቢያውን እያንፏቀቀ አንዱን መስቀያ አለፈ። ከጋውኖቹ መሃል ላይም ቆሞ ዙሪያ ገባውን ቃኘ። በድጋሚ አንደኛው መስቀያ አልፎ ወደ እኔ እጅግ ተቃረበ። በመሃላችን የአንድ መስቀያ ልዩነት ብቻ ቀረ። መላ አካላቴ መርገፍገፍ ጀመረ። ተውረገረገ። አይኖቼን ከድኜ ሞቴን መጠባበቅ ጀመርኩ። እያወቁ መሞት ምንኛ ከባድ ነው። ግን አስተውያቸው የማላውቃቸው እነዚህ የሰላም ቀናት አብዝተው ናፈቁ። ሰውነቴ በላምና በደም ተጨማልቁ። አይኔን ጨፍኜ ሞቴን ብጠብቅም ገዳዬ ግን ዘገየ። ምን እንደተፈጠረ ለመመልከት አይኔን ገለጥኩ። ሰውዬ የተመለከተኝ ይመስል ወደ እኔ አቅጣጫ እያየ መጥረቢያውን ከፍ አድርጎ በሁለት እጆቹ ያዘው። እርምጃው ትንሽ ወደ እኔ ያስጠጋና ለሰከንዳት ያህል ጸጥ ብሎ ቆመ። በድንጋጤ አንዲት ድመት ድምጿን ከፍ አድርጋ ጮኻ ከወዳደቁ ጋውኖች መሃል ተስፈንጥራ ወጣች። ወዲያውኑ እኔን ትቶኝ ወደ ኋላው ተመለሰ። ነፍሴም ተረጋጋች። ነገር ግን ሰውየው ከክፍል ውስጥ አልወጣም። የብዙኑ ክፍል ውስጥ ያለውን ተለቅ ያለ ጠረጴዛ እየጎተተ ወደ መሃል አመጣ። ከዛም ስለት ያላቸውን መቆራረጫዎች ተለቅ ባለ ብራማ መልክ ባለው 4 ማዕዘን ትሪ መሳይ ነገር ላይ አድርጎ አመጣ። የሚያደርገው ነገር እጅግ ግራ ያጋባል። ከዛም ወደ በሩ ጋር ተጋብሎ የሮቤልን በድን አካል ከጠረጴዛው ላይ አደረገው። ሊያረግ ያሰበውን ሳስበው ሆዴ ተላወሰ። ሊያስመልሰኝም ቃጣ። ፈጥኜ እጆቼን አፌ ላይ አደረኩ። መስኮቱ አጠገብ ካለው መሳቢያ ውስጥ ቆየት ያለ ሞዴል ያለው ቴፕ አውጥቶ ውስጥ ያለውን ካሴት በመዳፉ መታ አድርጎ ከተተው። ከዛም ግራ የሚያጋባ ግጥም የሌለው በጩኸት የተሞላ ድምፅ ጀመረ። ዋይታ ይበዛዋል። ለሰሚ በጣም ይጨንቃል፣ ግን እሱ በደስታ ይንቀሳቀስበት ነበር። ፊቱ የጤነኛ ሰው መልክ የለው። ከአፍንጫው ጀምሮ እስከ ጆሮው ድረስ ተቀዶ የተሰፋ ቁስል ይታየኛል። አንደኛው አይኑ የአይን ኳስ የለው። የግራ ጆሮ በከፊል ተቆርጧል። ፊቱ በእሳት የተለበለበን የሚመስል። የእጅ ጣቶቹ ላይ ጥፍር የሚባል የለባቸው። የጭንቅላቱ ፀጉር መሀሉ ባዶ ነው። በአደጋ እንደዚህ የሆነ ይመስላል። ይህን ሁሉ ነገር የምመለከተው ለጆሮ በማይመቸው የሰቀቀን ድምፅ በሆነ ዋይታ ሲደነስ ነው። ትንሽ ከተንቀሳቀሰ በኋላ ከክፍሉ ከአንዱ ጥግ ተለቅ ያለ ድስት አንስቶ ውሃ በዛ ያለ ዘይት ጨምሮበት ቡታ ጋዝ ለኩሶ ጠረ። የሚያደርገውን ሁሉ እየደነሰ ነበር የሚከውነው። ግን ያልጠበቅኩትና ያስደነገጠኝ አንዳች ክስተት ተፈጠረ። የሚሆነውን ሳስበው አንቀጠቅጠኝ። ለማየትም ለመስማትም ሰቀጠጠኝ። በድን የመሰለኝ የሮቤል አካል መንቀሳቀስ ጀመረ። እንደ ማሳልም ሲያረገው ካፉ ደም ይረጫል። ይህም ባየ ጊዜ ያ ሰው ይበልጥ ደስ አለው። ከሚሰማው ጫጫታ ይልቅ ይህ ለሱ ደስታ ሰጥቶታል። ጠጋ ብሎ አይኑን እየተመለከተ ፈገግ ይላል። በሌላ በኩል ሮቤል በለዘበና በቀሰስተኛ ድምፅ እርዱኝ፣ አድኑኝ ይላል። ይህን መመልከት ለእኔ እጅግ በጣም ከባድ ነው። የማየውን ነገር ማመን አልቻልኩም። እጄን አፌ ላይ አድርጌ ስቅስቅ ብዬ አለቀስኩ። አቅም ቢኖረኝና ከዚህ አረመኔ ሰው አስጥለው ፍጹም ደስተኛ ነበርኩ። ነገር ግን አልችልም።
ሰውየው አሁንም ዋይታ በሞላው የሰዎች ጫጫታ በደስታና ረፍት የተሰማው በሚመስል መልኩ ይንቀሳቀሳል። የዘይቱን መፍላት እየተመላለሰ ይመለከታል። ለምን እንደ ጣደው አይገባኝም፣ ብቻ አስፈርቶኛል። ሮቤል ሙሉ ለሙሉ ሰውነቱ በደም ተጨማልቋል። ከቅንድቡ ትንሽ ከፍ ብሎ በስለት የተቆረጠ የሚመስል ቁስል አለ ይመስለኛል። እኔ የተመለከትኩት ያ የተሰበረ መስታወት ሮቤል ለማምለጥ ሲል የሰበረው እንደሆነ ተረዳው። ሳሩ ላይ የተመለከትኩት ደም ደግሞ ከመስታወቱ ከወደቀ በኋላ ለማምለጥ በደረቱ የተሳበበት እንደሆነ ገባኝ። ሁኔታዎቹን ከሮቤል መጥባት ጋር ማመሳሰሌ ትክክል ነበርኩ። ይህን ሁኔታ ቅድስት ያለ መመልከቷ ለሌሎቻችን በህይወት መቆየት ምክንያት ነው። ብትመለከት ኖሮ ራሷን ማረጋጋት ስለማትችል ሁላችንም እንጠመድ ነበር። ሮቤል አሁንም ድምፁን እያሰማ፣ አረመኔው ሰውዬ ደግሞ እየደነሰ። እንቅስቃሴ ሁሉ ግራ ነው። ጨፈረ ለማለት እንኳን አያስደፍርም። ከደቂቆች በኋላ የዘይቱን መፍላት አረጋገጠ። ከዛም እየሳቀና እንደ ጭፈራ የሚያደርገውን እንቅስቃሴ እያሳየ ወደ ሮቤል ተጠጋ። ሁለት ተለቅ ያሉ ጥቋቁር ቀበቶ መሳይ ማሰሪያዎችን አንስቶ አንዱን ደረቱ ጋር አንዱን ደግሞ ታፋው ጋር አድርጎ ከጠረጴዛው ጋር ሮቤልን የፊጥኝ አሰረው። የሮቤልን ስቃይ ለመረዳት ሮቤልን መሆን አልነበረብኝም። ህመም አብዝቶ አመመኝ። ስቃዩ አሰቃይ። ወዲያውኑ ትሩ መሳይ በሆነው ነገር ካመጣቸው ስለቶች መሃል ሁለቱን አንስቶ ወደ ሰማይ እየተመለከተ ማፋጨት ጀመረ። የዘይቱ መፍላት እኔ እስካለሁበት ቦታ ድረስ ሲፍለቀለቅ ይሰማል። ብቻ እንደማስበው አይሆን ብዬ አምላኬን ተማጸንኩ። እርዱኝ፣ አድኑኝ እያለ ሮቤል የማይደርስለትን አዳኝ ይጠራል። አረመኔውም ሰውዬ አንድ ጣቱን አፉ ላይ አድርጎ ዝም እንዲል ለሮቤል ምልክት ያሳየዋል። ነገር ግን ሮቤል የሚረዳው ሰው ከማያገኝበት ስፍራ መጣራቱን ይቀጥላል። በዚህ ጊዜ ሰውየው አብዝቶ ይናደድና ሲያፋጭ የነበረውን ስለት ከፍ ሲያደርገው አሁን አንዳች ቦታ ላይ ወጋው ስል ከፍ ካደረገበት እጁን ሳይመልስ በንዴት የተለዋወጠው ፊቱ ወደ መጀመሪያው ገጽታው ተመልሶ በተረጋጋ ስሜት ሆኖ አሁንም አንድ ጣቱን ከንፈሩ ላይ አድርጎ ዝም እንዲል ይነግረዋል። ከዛ በጋለ ስሜት ውስጥ መውጣቱ ለእኔ በጣም ግራ ነው። ሰውየው በጣም አጠራጣሪና አወዛጋቢ በሆኑ ነገሮች ነው የተሞላው። ዶክተሮች የሚጠቀሙበትን የሕክምና ጓንድ ከአንዱ መሳቢያ አውጥቶ እጆቹ ላይ አጠለቀ። በመሀል የከፈተው ዋይታ ጸጥ አለ። እሱም እዛው የቆመበት ቦታ ላይ ሳይንቀሳቀስ ጸጥ ብሎ ቆመ። ሰከንዳት አልፈው ደቂቃዎች ተቆጠሩ። እንደዛው ካለበት ሳይንቀሳቀስ ጸጥ ብሎ እንደቆመ በዚህ ሰዓት ሮቤል አንዳች ድምጽ ቢያወጣ ምን ሊፈጠር እንደሚችል ማሰላሰል ጀመርኩ። ይህን እያሰብኩ ሳለ የቅድሟ ድመት እየጮኸች ወደ ክፍሉ ስትገባ ከቆመበት ተስመንጥሮ መጥረቢያውን አንስቶ ወገቧን ብሎ ለሁለት ከፈላት። ከቅድሙ ይልቅ አሁን አፌን አጥብቄ ያዙ። ሰውየው ሰው ድመት የሞተችበት ቦታ ላይ በድጋሚ ጸጥ ብሎ ቆሟል። አይኑ እንኳን አያርገበገበም። ከደቂቆች በኋላ የዋይታው ድምፅ ጨመረ። መጥረቢያውን ትከሻው ላይ አድርጎ እያፋጨ ማንቀሳቀስ ጀመረ። ትንሽ ተንፈስ አልኩ። ምን ሲያቀብተኝ ወደዚህ ክፍል እንደመጣው አላውቅም። እዛው ከጓደኞቼ ጋር ሆኜ የሚሆነውን ብጠብቅ ይሻለኝ ነበር። መጥረቢያውን የነበረበት ቦታ ላይ አስቀምጦ ድመቷን ከወደቀችበት አንስቶ የቆሻሻ መጣያ ውስጥ ከተታት። ያደረገውንም ጓንት አውልቆ ከድመቷ በድን ጋር አብሮ ጣለው። ከዛም አዲስ ጓንት ለማድረግ ወደ መሳቢያው ተጠጋ። አውጥቶም በዋይታው እየተንቀሳቀሰ ማድረግ ጀመረ። ከዛም ከተሰጡት የዶክተሮች ጋውን አንዱን አንስቶ ለበሰ። ፈገግ እያለ እየቆለፈ ራሱን በራሱ መመልከት ጀመረ። በጣም ደስ ያለ ይመስላል። እጁን ኪሱ ከቶ ወደዛ ወደዚህ መንጎራደድ ጀመረ። ጓንት ወደ ወጣበት መሳቢያ በድጋሚ ሄዶ መነጽር አውጥቶ አደረገ። አሁን የባስ ፈገግ አለ። የሚያደርገው ነገር ትንሽ ቢሆን ከፍራቻ አውጥቶ በአግራሞት ዝም ብዬ እንድመለከተው አረገኝ። ደረቱን ነፍቶ አሁንም መንጎራደዱን ቀጠለ። ነገር ግን ሙዚቃው በድጋሚ ጸጥ አለ። እሱም ባለበት ቦታ እጁን ኪሱ እንዳከተተ ቆመ። እኔም እጅ ደቂቃ እስክታለፍ አፌን አፍኜ ያስገቡ። ነገር ግን ሮቤል በድጋሚ እርዱኝ፣ አድኑኝ ብሎ ድምፅ አወጣ። በዚህ ሰውየው ቡታጋዙ ላይ ተጥዶ የነበረው የሚፍለቀለቅ ዘይት ከመቅጽበት አንስቶ
ከፊቱ ጀምሮ እስከ እግሩ ድረስ ደፋበት። ሮቤል አምርሮ ክፉኛ ጮኸ፣ ግን ድጋሚ አልጮኸም ነበር። ለዘላለሙ በዛ አሸለበ። ይህን መቆጣጠር አልቻልኩም። በዘይት የተጠበሰው የስጋው ሽታ ወደ እኔ ሲመጣ አጥወለወለኝ። ሊያስመልሰኝም ዳድም። በብዙ ተፈታተነኝ። እንደ አጋጣሚ ሰውየው ለምን እንደሆነ እንጃ ከክፍል ወጣ። እኔም የእሱን አለመኖር ጠብቅ የሚተናነቀኝን አስወጣሁት። ከ1 ደቂቃ በኋላ 3 ነጫጭ ሳህን አምጥቶ ከጠረጴዛው ላይ አስቀመጠ። ምን ሊያደርግ እንዳሰበ ምንም አልገባኝም። የሮቤል አስክሬን ድርቅ ብሏል። አንደበቱ ሊጮህ እንደተከፈተ በዛው ስላሸለበ አልተዘጋም። ይህ ሁሉ ነገር ሲደረግ ዓይኔን ገልጬ ማየቴ ራሴ እንደ ጨካኝ እንዳያደርገኛል። በሌላ በኩል ደግሞ የኑላ ትዕይንት መቋቋሚ መልሶ ለራሴ ይደንቀኛል። ሰውየው አሁንም ከዘፈን እኩል እየተንቀሳቀሰ ሚከናውነውን ይከናውናል። አንድ ተለቅ ብሎ ስፋት ያለው የሚያብለጨልጭ ስለታም ቢላና አነስተኛ ቢላ ይዞ ወደ ሮቤል በድን ተጠጋ። ሊሆን ያለው ማሰብ ለእኔ ከባድ ነበር። ይህ ከገመትኩት በላይ ክፉና አረመኔ ሰው ነው። ሰው ሁሉ መባል የለበትም፣ ሰይጣን ስጋ ለብሶ እንጂ። ሰውየው መለስ ብሎ አነስ ያለውን በር ይዞ ወደ በድኑ ተመልሶ ተጠጋ። ከዛም በትንሿ ቢላ አስክሬኑን መክፈት ጀመረ። ለሚመለከተው የሚያክም እንጂ የሚበልጥ አይመስልም። ዘይት በደንብ ያገኘውን የሰውነት ክፍል እየመረጠ መቁረጥ ጀመረ። የቆረጠውንም የሰው ስጋ ባመጣቸው ሳህኖች ላይ እያስተካከለ መደርደር ጀመረ። ሲለው ደግሞ መሀል መሀል ላይ ከሚቆርጠው ስጋ እየቀመሰ ጭንቅላቱን በመነቅነቅ ይደነቃል። ይህን መመልከት ምንኛ ለመታደል ነው። ነገን ግን ከቤት ወደዚህ የመጣሁበትን ቀን አምርሬ ጠላሁት፣ ሲበዛም ረገምኩት። ሰውዬው አሁንም እየቆራረጠ ነው። ከትንሽ ደቂቃ በኋላ 2ቱን ሳህኖች አንስቶ ከክፍል ወጣ። ብዙም ሳይቆይ በድጋሚ ተመልሰው አንደኛውን ስህን ይዞ ወጣ። እኔም የሚሄድበትን ለመመልከት ብዙ ሳይርቅ ወደ በሩ ውስጥ ተጠጋሁ። ሆስፒታል ውስጥ ከሚገኝ አንዱን በር ከፍቶ ሲገባ ተመለከትኩ። የከፈተውንም በር ሳይዘጋ ወደ ውስጥ አመራ። እርምጃዬን አጥፍቼ ያለውን ነገር ለመመልከት ወደ ውስጥ ገባሁ። ግን ክፍሉ ባዶ ነበር። በጣም ተነገጥኩ። ወጥመድም መሰለኝ። እዛው በቆምኩበት በድንጋጤ እያለከለኩኝ ተዛዛርኩኝ፣ ግን ማንም አልነበረም። የት እንደተሰወረ ግራ ሆነብኝ። ነገር ግን የቆምኩበት ወለል እስካሁን ከረገጥኩት የወለል ድምፅ ይለያል። ግድግዳና ጣሪያ ላይ ሲያማትር የነበረው ዓይኔን ቁልቁል ወደ ወለል ወረወርኩት። እውነትም የቆምኩበት ወለል የተለየ ነበር። ከላዩ ላይ ወረድኩና በጉልበቴ በርከክ ብዬ ጆሮዬን ላዩ ላይ ደቀንኩት። ማዳመጥ ጀመርኩ። በጣቶቼም ቆረቆርኩት። ከሰማሁት ድምፅ በመነሳት ከታች የሆነ ክፍል እንዳለ ድምዳሜ ላይ ደረስኩ። ውስጥ ያለውን ነገር ገብቶ ለመመልከት ወሰንኩ። ከዛም ወለል መሳይ በሩን ለመክፈት መታገል ጀመርኩ። ግን ብዙም አድካሚ አልነበረምና ተከፈተልኝ። ቁልቁል ስመለከት ውስጡ ብዙም ብርሃን አልነበረው። ቢሆንም ግን የመመልከት ሀሳቤን አላስቀየረኝ። ቀስ ብዬ እግሬን ከደረጃው ላይ አሳረፍኩ። በአንድ እጄ በሩን ይዤ በጥንቃቄ ቁልቁል ማውረድ ጀመርኩ። አልፎ አልፎ ከሚታይ ወጋገን በቀር ክፍሉ ጨለማ ነው። እቃ ነገር ጥዬ ራሴ ላይ ወጥመድ እንዳልሆን በጥንቃቄ መራመድ ጀመርኩ። ወደፊት በተጠጋሁ ቁጥር ብርሃን እየበዛ መጣ። ትንሽ እንደተራመድኩ የሚሳሳቅ የሰዎች ድምፅ ተሰማኝ። ያ ክፉ ሰው ብቻውን አልነበረም፣ ሌሎች የሚያግዙት ሰዎች አሉ አልኩኝ ለራሴ። እርምጃዬን ጠብቄ ወደፊት መሄድን ቀጠልኩ። ጨዋታቸው ደርቷል። ምን እንደሚባባለው ግልጽ ባይሆንም ሳቃቸው ግን ይሰማል። በእነሱ ሁኔታ ከራሴ ጋር እያወራሁ ሳለ በድንገት ሳላስበው በእግሬ መሬት የነበረ ጣሳ ረገጥኩ። የተፈጠረውን ድምፅ ለተንኮል ከፍ ያለ ነበር የደረው። ጨዋታቸውና የሞቀው ሳቃቸው በአንድ ጊዜ ጸጥ አለ። በር ሲከፈት ያለው ድምፅ ተሰማኝ። የሆነ ሰው ነገሩን ለማጣራት እየመጣ ይመስለኛል። እንደዚህ ባሰብኩ ጊዜ ከአካባቢ መራቅ ነበረብኝና የሆነ ጥግ ላይ ተደበቅኩኝ፣ ግን ማንም አልመጣም ነበር። በድጋሚ ቀስ ብዬ ወደፊት ተጠጋሁ። ቅድም ሲከፈት የሰማሁት በር ይመስለኛል ከፊት ለፊት ክፍት ሆኖ ይታየኛል። ጨዋታው በድጋሚ ደርቷል። እየቀረብኩኝ ሲሄድ ድምጻቸው ግልጽ እየሆነ መጣ። ከእርምጃዎች በኋላ ወደ ክፍቱ በር ደረስኩ። አንገቴን አሰግስጌ ውስጡን ስመለከት የተቀዳደደና በደም የመነጨገ
ነጭ መጋረጃ ተመለከትኩ። ሰዎቹም ከመጋረጃው ጀርባ እንዳሉ ተረዳሁ። ቀስ ብዬ ተጠጋሁና በቀዳዳው መመልከት ጀመርኩ። ሰውየው ጀርባውን ለእኔ ሰጥቶን የተቀመጠው። በሱ በስተቀኝ በኩል ተለቅ ያለች አሮጊት ትታየኛለች። ከሷ ሴትዮ በመቀጠል ደግሞ ከሁለቱም በእድሜ የምትበልጥ ሴት ከሱ ፊት ለፊት ተቀምጣለች። በድንገት ዓይኔ የሚመገቡት ነገር አለፈ። እሱም ባየው ጊዜ ሳላስበው ድምፅ አወጣው። ያ ሁካታና ጨዋታ በድጋሚ ጸጥ አለ። በጣም ደነገጥኩ። የሚዜ የምንጨበጠው ጠፋኝ። እንደምንም ተረጋግቼ አንድ ስርቻ ጋር ተሸጎጥኩ። አሁንም ጸጥታው እንደቀጠለ ነው። ይመስለኛል ጆሮአቸውን ቀስረው በድጋሚ የኔን ድምፅ እየጠበቁ ነው። ማንም ከተቀመጠበት የተነሳ የለም። በዚህ ሰዓት ከተደበቅኩበት ቦታ ቀስ ብዬ በድንጋጤ ተነሳው። ለወጣ በሩ አካባቢ ስደርስ ሰውየውም ሊወጣ ነው መሰለኝ። ከወንበሩ ተነሳ። ወዲያው ወደ ነበርኩበት ስርቻ ተመለስኩ። እጅግ በጣም ደነገጥኩ። ይባስ ብሎ ሰውየው ሊወጣ ብሎ ወደ ኋላ መለስ አለ። የጠረጠረው አንዳች ነገር እንዳለ ተሰማኝ። በቃ ከዚህ በኋላ ማምለጥና መትረፍ አይታሰብም ብዬ ለራሴ ነግሬ ጭንቅላቴን ጉልበቴ መሃል አስገብቼ የሚሆነውን መጠባበቅ ጀመርኩ። እዛው ባቀረበርኩበት ደቂቆች ተቆጠሩ። ከዛም እንደምንም ድፍረቴን ሰብስቤ ፍራቼን ተቋቁሜ ከአንገቴ ቀና ብዬ ስመለከት ሰውየው በሩ ጋር አልነበረም። በጣም ግራ ገባኝ። ሲራመድ እንኳን ኮቴ አልተሰማኝም ነበር። አሁን ይባስ ጭንቅ ሆነብኝ። ሰውየው ኬት እንደሚመጣ ለመገመትም ከበደኝ። ቀስ ብዬ ጥንቃቄ በተሞላበት መልኩ ከተደበቅኩበት ተነስቼ ቅድም ውስጥ ያለውን ነገር መለከትበት ወደ ነበረው የመጋረጃው ሽንቁር ተጠጋው። ሁለቱ ሴቶች እንደነበሩ ናቸው። በአርምሞ ሆነው የሮቤልን አካል ይመገባሉ። ቀና ብለው እንኳን አይታዩም ነበር። ግን ከዛ አረመኔ ሰውዬ የተሻለ የተስተካከለ የፊት አቀማመጥና ጤናማነት ይታይባቸዋል። በድንገት ዓይኔ ተወርውሮ ግድግዳው ላይ ከተሰቀሉ ሁለት የህፃናት ፎቶ ላይ አርፎ ቀረ። እነዚህ ብላቴናዎች ማን ሊሆን ይችላሉ ብዬ ማሰብኩ። በድጋሚ በዛ ሽንቁር ዙሪያ ገባውን መቃኘት ጀመርኩ። በድጋሚ አንድ ፎቶ ተመለከቱ። አንዲት መልከ መልካም እናት በጨርቅ የተጠቀለለ ልጅ አቅፋ ከሆስፒታሉ መግቢያ ላይ ቆማ ያሳያል። በእርግጥም ሆስፒታሉን አውቀዋለሁ። አሁን ያለንበት ቦታ ነው። በጣም ግራ የሚያጋባ ነገር ህፃን ታቅፋ ፎቶ ላይ ያለችው ሴት ማን ልትሆን ትችላለች ብዬ ራሴን ጠየቅኩ። ዳሩ ምላሽ ባላገኝም በድጋሚ ዓይኔን ማወርወር አድርጌ ሌላ ነገር ማየቴን ቀጠልኩ። ፎቶዎቹ በአጠቃላይ ጥቁርና ነጭ ቀለም ያላቸው ናቸው። ዓይኔን ግድግዳው ላይ ሳንከባለል አንድ መልከ ሸጋ ብላቴና ያለበትን ፎቶ ተመለከትኩ። ማን ሊሆን እንደሚችል ለመገመት ቢከብድ ገዳዩ ሰውዬ ይሆን እንዴ ብዬ አሰብኩ። ግን የማውቀውን የፊቱን ገጽታና አቀማመጡን ሳስበው ፈጽሞ ሊሆን እንደማይችል ደመደምኩ። ግን እነዚህ የፎቶ ስብስቦች ያለ ምክንያት እንዳልተሰደሩ ተገንዝቤያለሁ። በድንገት በእድሜ ጠና ያለች ሴትዮ ተነስታ ስመለከት ወደ ነበረው መልከ መልካሙ ብላቴና ፎቶ ጠጋ ብላ በእጆቿ እየዳበሰች በስስት ዓይን እየተመለከት ድምፅ ሳታሰማ የእንባ ጎርፍ በጉንጯ ላይ ታወርዷለች። ከዛው ሌላኛዋ ሴት ተነስታ ከኋላ በኩል እቅፍ አርጋ የፊቷን የግራ ክፍል ጀርባ ላይ አስደግፋ ዝም ብላ አብራት ቆመች። ከደቂቆች በኋላም ሴትየው ማልቀሷን አቆመች። ወደ ነበሩበትም ተመለሱ። ግን አሁንም ፊቷ አልተፈታም ነበር። ሁለት እጆቿን በእልህ ጨብጣ ከንፈሯን ነክሳ በፍጥነት መተንፈስ ጀመረች። ምን ሆነች ሳይባል በድንገት ተነስታ የክፍሉን ዕቃ ቀመሰችው። በዚህ ጊዜ ሰውየው ድምፅ ሰምቶ ሊመጣ ይችላል ብዬ ወደ ነበርኩበት ስርቻ ተመለስኩ። አሁን ንግግር ጀምሯል። እባክሽ ተይ ተረጋጊ ትላለች። በእድሜ አነስ የምትለዋ ልጄን በሉብኝ፣ አንድዬን፣ የዓይኔ ማረፊያ፣ የፈጣሪን ስጦታ በሉብኝ እያለች ድምጿን ከፍ አርጋ አምርራ ታለቅሳለች። ራስሽን አትውጪ፣ እባክሽ ተረጋጊ፣ መድኃኒትሽን መውሰድ አለብሽ፣ እንዲህ መሆን የለብሽም፣ ይባስ ታስጨንቂዋለሽ አለቻት። ማን የሚጨነቀው ብዬ ወዲያውኑ ራሴን ጠየቁ። ሴትዮዋን ልጄን በሉብኝ ብላን የምታለቅሰው በሉብኝ ማለት ደግሞ ገደሉት ይመስለኛል። እና ስለየትኛው ሰውና ስለየትኛው ልጅ ነው
እንደዚህ ካየሽ ይጨነቃል የምትለው ብዬ ከራሴ ጋር ንግግር ጀመርኩ። የዚህ ቤተሰብ ውስብስብ ታሪክ ይበልጥ ዘልቄ እንዳውቃቸው አጓጓል። ግን መሞትም እንዳለ አልዘነጋሁትም። በድጋሚ ከተደበቅኩበት ተነስቼ ወደ መጋረጃው ሽንቁር አመራሁ። አሁንም ጸጥታው ተመልሶ ነግሷል። ሴትዮዋ መሬት ላይ ተኝታለች። በእድሜ አነስ የምትለዋ ደግሞ በተኛችበት ጸጉሯን እየደባበሰች ታጽናናታለች። የሴትዮዋ ጉዳት ከባድ እንደነበር መገመት ቀላል። ልጇን ምንም ያድርጎት ምንም በብዙ ተጎድታለች። ሰውነችና አሳዘነች። አነስ የምትለዋ ሴት መድኃኒቱን እንድትወጣ አድርጋት አረጋጋቻት። እዛው ቆሜ በመጋረጃው ሽንቁር እየተመለከትኩ ሳለ በድንገት በሩ ተከፈተ። ስዞርም ሰውየው ነበር። ነገር ግን እየተመለከተኝም ነበር። ወደ ውስጥ ሲገባ ውጭ ላይ እንዳለች የረሳው ነገር ያለ ይመስል ወደ ኋላ እየተመለከተ ነበር። እኔም ይህን ቅጽበት ተጠቅሜ ተደብቄ ወደ ነበረበት ስርቻ ተመለከትኩ። ግን ወደ ውጭ ሲመለከት የነበረው ሰውዬ ወዲያው ከውስጥ አንዳች ነገር በልቡ ሳበው ይመስል በፍጥነት ዞረ። ይመስለኛል ስደበቅ የሰማሁት ኩሽኩታ ነው። ለደቂቆች በአፍንጫው እያነፈነፈ ቤት ውስጥ የገባው እንግዳ ነበር። ማሰስ ጀመረ። ቅርቤ ስለነበር ይበልጥ ሰውየውን መመልከት ቻልኩ። ሁለቱም አይኖቹ ትክክል አይደሉም። አቀማመጣቸውም ይለያያል። ከአይኖቹ ይልቅ አፍንጫ አብዝቶ ይጠቀምበታል። የአይኑን ብሌኖች ምስል ይከስቱት አይከስቱት እንጃ። በዚህ ሁኔታ ውስጥ ሆኜ ሰውየውን እየተመለከትኩ ሳለ በእድሜ አነስ የምትለዋ ሴት ለምን እዚህ ጋር ቆማ እንድዬ አለችው በማይገባ ቋንቋ። የሆነ ነገር ብሎ መለሰላት። ምንም የለም፣ ሁሉም ሰላም ነው። እናትህ እንደ ድሮ ጸጉርህን ልታበጥረህ ነውና ና ወደ ውስጥ ግባ አለችው እያባበለችና የሚወደውን ነገር እየነገረችው። እሱም በሀሳቧ ተስማምቶ ቅፍ አድርጓት ወደ ውስጥ ገቡ። ውስጤ ለሰውየው እንደማዘን አረገው። በሆነ አንዳች ክፉ ክስተትና ገጠመኝ ለዚህ እንደተዳረጉ ለማሰብ ሰከንድ አልፈጀብኝም። ብቻ በዚህ በፊት መልካም ቤተሰቦች የነበሩ፣ እሱም መልኩና አስተሳሰቡ ልቡም ጨካኝ ሳይሆን ሩህሩህ ሰው ነበር እያልኩ ከራሴ ጋር ስለ ሰውየው መነጋገር ጀመርኩ። ከዛም ከተደበቅኩበት በጥንቃቄ ተነስቼ ከኔ ቀጥሎ የሚከሰተውን ትዕይንት ወደሚያሳየኝ የመጋረጃ ሽንቁር ተጠቀሙ። ወዲያውኑ ተለቅ ያለች ሴትዮ ባለመደገፊያ የምግብ ወንበር ላይ ተቀምጣለች። እሱ ደግሞ አነስተኛ ወንበር ላይ ጀርባውን ሰጥቷት እግሯ መሀል ተቀምጧል። በያዘችው ማበጠሪያ ሉጫ ጸጉሩን ወደ ኋላ በማበጠሪያ ታስተኛዋለች። አንዳች አትናገርም፣ ቃልም አይወጣትም። ነገር ግን ከዓይኑ የሚፈሰው እንባ ከእልፍ ድምፅ አልባ ቃላት ይበለጠ ይናገራሉ። በሚወርደው የእንባዋ ቦይ ላይ ብዙ ብሶቶችና ችግሮቿ በግልጽ ይነበባሉ። ፊቷን ጋር እንደሚያለቅስ ሰው አልተኮማተረም፣ አልተጨማደድም። የማትናገረው ውስጧ የሚብሰለሰል እያደረ የሚበላት ግን የማታውቀው አንዳች ነገር እንዳለ አሰብኩ። አንዳንዴ ጥፍር ደርሶ የማያካው ቆዳ ስጋና ጥንትን አልፎ ከውስጥ የሚበላ ክፉ ከካል አልኩ ለራሴ። ደግሞም ልክ ነበርኩ። በሴትዮዋ ሁኔታ ከገባሁበት ሰመመን ስነቃ ሳላስበው ጉንጬ በእንባ ረሰዋል። በጣም ደነገጥኩ፣ ግራም ተጋባ። እንዴት ሊሆን እንደቻለ ለራሴ ገረመ። ግን በቃ ሆነ። ልቤና አይኔ ተስማምተው በአንድነት አዘኑ፣ በእንባዬም ገለጹ። ግን የእውነትም እጅግ ያሳዝናሉ፣ አንጀትም ይበላሉ። በሌላ በኩል ደግሞ የሰው ስጋ ይበላሉ። እዚህ ቤተሰብ ላይ የተከሰተው አንዳች ክፉ ገጠመኝ ምን ሊሆን ይችላል? እንዴትስ ሊሆን ቻለ? እያልኩኝ ራሴን መጠየቄን ተያያዝኩት። ከራሴ ንግግር ተመልሼ በድጋሚ አይኔን በመጋረጃው ሽንቁር ወደ ውስጥ ሰደርኩት። ትልቋ ሴትዮ ፈትል የሚመስለው ነጭ ጸጉሯ ከጀርባ ላይ ተንጋሏል። ከፊት ያለው የጸጉሯ ክፍል አልፎ አልፎ ጥቁር ጣል ጣል ብሎበት የተለየ ውበት ሰጥቷታል። ለረጅም ደቂቆች ያለማቋረጥ ማበጠሯን ተያይዘዋለች። አነስ የምትለዋ ሴትዮ ግን ሰውየውን ካስገባች በኋላ ደግሜ ያልተመለከትኳትም። ከእነሱ ጋር ለመሆኗ ቢያስገርመኝም ለምን ብዬ የምጠይቅ ሰው ያለ፣ ግን ከዓይኔ መሰውሯን አልወደድኩትም። ውስጤ ተረብሿል። ነገር ግን ቀልቤ አሁንም እናትና ልጁ ላይ ነው። ከዛም እሱ በተራው ወደ ውስጠኛው ክፍል ገብቶ ውሃና የእግር ማስታጠቢያ አምጥቶ ቀስ እያለ አጠባት። ከዛም ቅባት ነገር ይመስለኛል አንስቶ ከእናቱ ትይዩ ባለው የምግብ ወንበር ላይ አስቀምጦ
በእርጋታ ያሻት ጀመር። እሷም ፈገግ እያለች አይኑን ትመለከተዋለች። ነገር ግን አሁንም አይኗ ከማንባት አልቦዘኑም። ያለ መታከት ያነባሉ። የእግር ጣቶቿን አንድ በአንድ እያረገ ዘና እንድትል የተቻለውን ይጥራል። ደግሞም ከተቀመጠበት ተነስቶ ጉንጯ ላይ የሚንከራተተውን እንባ በመዳፉ ጠርጎ ግንባሯን ይስማታል። ምን አለ አንዳች ነገር ተከስቶ ወደ ቀድሞ በመለስኳቸው ብዬ ተመኘው። እዚህ ቦታ ላይ ከዚህ በላይ መቆየት እንደሌለብኝ ግልጽ ነው። ቶሎም ተመልሼ ጓደኞቼን ከዚህ አካባቢ ይዤ መሄድም እንዳለብኝ ግልጽ ነው። የውስጡን ትዕይንት ከምትከታተልበት የመጋረጃ ሸንቁር አይኔን አንስቼ ወደ በሩ ስዞር አነስ የምትለዋ ሴትዮ። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ።